የኤርምያስ ማጉረምረም። እግዚአብሔር ሆይ ጉዳይን በፊትህ ሳቀርብ አንተ ጻድቅ መሆንህን እያወቅኩ ነው። የክፎች መንገድ ለምን ይሰምራል? የከዳተኞችስ ኑሮ ለምን ይሳካል? አንተ ተክለሃቸዋል፣ ስርም ሰደዋል፣ አድገዋል፣ ፍሬም አፍርተዋል። ሁልጊዜ አንተ ባፋቸው ላይ አለህ፣ ከልባቸው ግን ሩቅ ነህ። ነገር ግን እግዚአብሔር ሆይ አንተ እኔን ታውቀኛለህ፣ ታየኛለህ። ስለ አንተም ያለኝን ሐሳብ ትመረምራለህ። እንደሚታረዱ በጎች ንዳቸው፣ ለእርድም ቀን ለይተህ አቆያቸው። ምድሪቱ በዝናብ እጦት የምትጎዳው የሜዳውም ሳር ሁሉ በድርቅ የሚመታው እስከ መቼ ነው? ከነዋሪዎቿ ክፋት የተነሳ እንስሳትና አዕዋፍ ጠፍተዋል። ደግሞም ሕዝቡ በእኛ ላይ የሚሆነውን አያይም ብለዋል። የእግዚአብሔር ምላሽ። ከእግረኞች ጋር ሮጠህ እነርሱ ካደከሙህ ከፈረሰኞች ጋር እንዴት ልትወዳደር ትችላለህ? በሰላም አገር ከተሰናከልህ በዮርዳኖስ ደን ውስጥ እንዴት ልትሆን ነው? ወንድሞችህና የገዛ ቤተሰብህ እነርሱ እንኳ አሲረውብሃል፣ በአንተም ላይ ይጮኻሉ። በመልካም ቢናገሩህም እንኳ አትመናቸው። ቤቴን እተዋለሁ፣ ርስቴን እጥላለሁ፣ የምወዳትን እርሷን አሳልፌ በጠላቶቿ እጅ እሰጣታለሁ። ርስቴ በዱር እንዳለ አንበሳ ተነስታብኛለች፣ በእኔም ላይ ጮኻብኛለች። ስለዚህ ጠለዋት። ርስቴ ሌሎች አሞሮች ሊበሏት እንደከበቧት እንደ ዥንጉርጉር አሞራ አልሆነችምን? ሂዱ፣ የዱር አራዊትን ሁሉ ሰብስቡ፣ እንዲቀራመቷትም አምጧቸው። ብዙ እረኞች የወይን ቦታዬን ያጠፋሉ፣ ይዞታዬንም ይረግጣሉ። ደስ የምሰኝበትንም ማሳ ጭር ያለ በረሃ ያደርጉታል። በፊቴ ባድማ ደረቅና ወና ይሆናል። መላይቱም ምድር ጠፍ ትሆናለች፣ ስለ እርሷ የሚገደው የለምና። በምድረ በዳ ባሉት ወና ኮረብቶች ላይ አጥፊዎች ይሰማራሉ። የእግዚአብሔር ሰይፍ ከምድር ጫፍ እስከ ምድር ጫፍ አንዳች ሳያስቀር ይበላል፣ የሚተርፍም የለም። ስንዴን ይዘራሉ፣ እሾህን ያጭዳሉ፣ ይደክማሉ፣ የሚያገኙት ግን የለም። ከእግዚአብሔርም ጽኑ ቁጣ የተነሳ በመኸራቸው ውጤት ታፍራላችሁ። እግዚአብሔር እንዲህ ይላል፣ ለሕዝቤ ለእስራኤል የሰጠሁትን ርስት የሚይዙትን ክፉ ጎረቤቶቼን ሁሉ ከምድራቸው እነቅላቸዋለሁ። የይሁዳንም ቤት ከመካከላቸው እነቅላለሁ። ከነቀልኋቸው በኋላ ግን መልሼ እምራቸዋለሁ። እያንዳንዳቸውንም ወደ ገዛ አገራቸውና ወደ ገዛ ርስታቸው መልሼ አመጣቸዋለሁ። የሕዝቤን መንገድ በትጋት ቢማሩና ሕዝቤን በበዓል እንዲምል እንዳስተማሩት ሁሉ ሕያው እግዚአብሔርን ብለው በስሜ ቢምሉ በዚያን ጊዜ በሕዝቤ መካከል ይመሰረታሉ። የማይሰማኝን ሕዝብ ግን ፈጽሜ እነቅለዋለሁ፣ አጠፋዋለሁም ይላል እግዚአብሔር።